እንኳን ደስ አላችሁ። የሰው ቤት በጠርጋ በጀርባዋ ተሸክማ ነው ይሄን አክል ቦታ ደረሰች። በጣም ከልቤ በጣም ወዳታል። እንኳን ደስ አላችሁ። የስራ ብዬ ወጥቼ የስራ ብዬ በወጣሁበት ከዛው በቃ አንዴ ወድቄ አመመኝና ከዛው እነሱም ብዬ ፈልጋ ስሄድ የት ላገኛቸው ከዛ ወደኩ። ከዛ በኋላ አልተመቸኝም። በቃ እንደዛው በቃ አወጣኝ። በቃ ሰው በቃ የሰው ወኪል ይሰጠኛል። ልጆቼ ስፈልጋቸው ስከሄድ ላገኝ ግራ ሲገባኝ በቃ ገባሁ። አንድ እነዚህ ሰዎች ወኪል ሆኑኝ። ቁጭ አልኩ። ከዛ እየተባበሩኝ አስቆይ ማለትም ከዚህ በፊት የነበረው ወደ ለገዳዲ ነበር። ለገዳዲ ገበያው አካባቢ ነበር። ከዛ በኋላ ግን እዛ የለም። ወዴት ሄደህ ነው? ከዛ ወደ ስወጥቅ ወጣሁ። አልተመቸኝም። አግብቶ ቤቱን አግብቶ ምን አብልቶ ምን ብሎ ከዛ በኋላ አሁን ቦታን ታውቀዋለህ ወይ ሲለኝ አሁን ልጆች ያሉበት ቦታ አውቃለሁ ብዬ እነሱ ያሉበት ቦታ ታደሰ ያለበት ቦታ አውቃለሁ ብዬ ስሄድ በዛውም ስሄድ የለም። ቦታው ተቀያየረብኝ። ምንም በቃ ቦታውም ለማግኘት አጣሁ። ከዛ ሲጨንቀኝ የሆነ ሰውዬ መጣና አንተ ምን ሆንክ አለ። እንደዚህ ልጆቼን ፈልጌ ነበር አጣሁ። ማን ይባላል? ታደሰ። እኛ አናውቀውም አባታችንን በቃ ምክንያቱም አሁን እሱ ምንም ጭራሽ ማያውቀው እሱ የመጨረሻ ልጅ ነው እና ሁልጊዜ በቃ እኛ መንገደኛ ራሱ ስናይ አባታችን ነው እንዴ እንላለን ማለት ነው። ሁልጊዜ የጭንቅላት ጥያቄ ነበረ እንትን የሚለን ማለት ነው። መጨረሻ ያየነው ጊዜ 2003 አካባቢ ቀነው አባታችን ያለበት ቦታ ካልወሰድከናል ነው እኔና እሷ ማለት ነው። እና ያን ጊዜ ደግሞ እኔ በጣም ብዙም አላስታውሰውም ምን አይነትም ሰው ነው ቢባል ራሱ አላውቀውም። ግን የአባታችን መልካምነት ደግሞ የሚነገረን ውጪ ላይ ነው። አባታችሁ ለሰው ነው እንጂ የኖረው ሁሉ የምትነግረን ደግሞ ስለሱ ክፋት አይደለም፣ ስለሱ መጥፎነት አይደለም፣ ስለሱ ጥሩነት። ራሷን ተቸግራ ራሷን ጎስቀል አድርጋ እኛን እያሳደገች ማለት ነው። ግን አንድን ቀን ስለሱ ክፉ ነግራንም አታውቅም። ሁልጊዜ እሷም አሁን እኛ ከደረስን በኋላ እኛን እሷን እንትን ማለት አባታችሁ ከሞተ ሞተ ነው ካለም ፈልጉት። አሁን እኔ ልጆች አለኝ። አባትሽ አታስተዋውቂን? ሁልጊዜ ካለ አለ በይ አስተዋውቂን ወስደሽ ይሉኛል። ያንን ጭንቅላት ደግሞ ሁልጊዜ በቃ ምን አይነት ጥያቄ ልመልስላቸው ለልጆች ራሱ ማለት የሰው ልጅ ከሞተ ሞተ ይባላል፣ ካለ አለ ነው። ግን እግዚአብሔር ይመስገን እናንተን በጣም እናመሰግናለን። በህይወት መገኘቱ ራሱ ለኛ ምን ልበላችሁ እግዚአብሔር እንደዚህ ያድርሶናል። እግዚአብሔር የተመሰገነው። የእውነት በጣም ደስ ይላል። ግን እኛ ያው ከምን በላይ አባታችን ወይ በህይወት አለ ወይ በህይወት የለም የሚል ጥያቄ ነበር የነበረብን። የዛሬ 2 ዓመትም እስካሁን ድረስ ማለት ነው እየሄድን ነበር እዛ ነገዳዲ ማለት ነው። ሌላ ጊዜ ይመጣ ነበር። ከዛ በኋላ እመጣለሁ ብሎ ሄዷል። ከዛ በኋላ አላየነውም ማለት ሰው ደግሞ እኛ ምን ፈልገው አይመስለውም ነበር ብዙ ሰው ማለት ነው። ብዙ ሰው በቃ አባታችሁ ለምን አልፈልጉ ምናምን ሲል እኛ እኮ እየፈለግን ነው ግን አላገኘንም። ፍንጭ ከየትም ቦታ አጣን። ሁላችንም የምታዩን በታችን እንኖረናል። ከዛ በኋላ እግዚአብሔር ደግሞ በቃ በራሳችን ጥረታችን አንድ ላይ ተሰባሰብ አባቴ ራሱ በፎቶ ማየት የጀመርኩት 2013 አካባቢ ማየት አልፈልግም። በአካል ሳላየው በፎቶ ላይ ያልኩ ነበር የምኖር። እሺ 2013 ነው ያዩት። እሱም ተደብቄ ነው ያዩት። ፎቶግራፋቸው አክስቴ ጋር ነበር የነበረው ፎቶግራፍ። ዝም ብዬ አልበም እያየው አጋጣሚ በቃ እኛም የሚመስል ስለሆነ አጋጣሚ ያየሁትና ዝም ብዬ ፎቶ አነሳሁት። ፎቶ አንስቼው ዝም ብዬ በስልክ ያስኩት። ከዛ ስጠይቃት አክስቴ የአባቴ ፎቶ ነው ምናምን አለች። እና እናቴን በጣም አስቸግሬ ነው ያደግኩት።
እናቴ በጣም ተጎሳቁላ ነው ያሳደገች። በጣም ጀግና እናት ነው ያለኝ ከማንም በላይ እና ለእናቴ ናቀች ልጅም አለች ከእናንተ ጋር አለች ከኛ ጋር ናት። ያው ልጅ ጥለንባት ነው የወጣነው እንጂ አለች ቤት ናት። የእናንተ ልጅ የልጅ ልጅ አይተዋል። የልጅ ልጅ አይተዋል። በዚህ አጋጣሚ እንግዲህ ልጆች አባታችሁን ከማግኘታችሁ ጀርባ እናንተን አባታችሁ ባልነበሩ ሰዓት ለብቻቸው በብዙ መከራ ውስጥ እንግዲህ እንዳጫወታችሁን አሳድጓችኋልና በአጋጣሚ ደግሞ ነገ የእናቶች ቀን ስለሆነ እናታችሁን እንኳን አደረሰሽ በሏት። እናቴ በጣም ወድሻለሁ፣ ሺህ ዓመት ኑሪልኝ። በጣም ከማንም በላይ ከኔ እድሜ ቀንሶ ቢሰጣት የለኝ ደስ ይለኛል። እናቴ በጣም ወድሻለሁ። እንኳን እናቶች እኔ ለእናቴ ምንም አይነት ቃላት የለኝም ሲጀመር። እናቴ እንጂ እኔ እናት ማለት የሷ አይገልጻት። እናታችን አባትም ናት፣ እናትም ናት፣ ወንድምም ናት፣ ሁሉም ነገራችን። የዚህ መሰበሰባችንም እናታችን እና እናቴ ከኔ እድሜ ቀንሶ ለዘላለም ያኑርሽ እናቴ በጣም ወድሻለሁ። ለሷ ክብር ማለት ቁሜ ነው። ብዙ እናቶች አሉ እንደዚህ የሚሰቃዩ፣ ብዙ እናቶች አሉ እንደዚህ ጀግና የሆኑ እናቶች አሉ። እናታችን ላቀች ነው የምትባለው። ላቀች ታደሰ እናታችን እንዴት ነው? ደህና ነች። ታስታውሰኛለች፣ ትጠይቀኛለች። ሁሌ እንደውም አንተ ማጠይቅበት ቀን ሁሌም እንደጠየቀች ነው። ያው ፈልጉ ዝም ብላ እንደዚህ የሚያደርሰችን እሷ ናት። ያው ዛሬ ደግሞ ሙሽራ ናት፣ ተሙሽራለች። ታዲያ እሷ አንድ ነገር ሳይሰራ ያስመጣ። ያው አንተም ጥላት እንደወጣ ነው እኛ በማሳደግ ያለችው እስካሁን ድረስ ያው ከኛ ጋር ናት። ሌላም ትዳር አልመሰረተችም። ከኛ ጋር ነው ያለችው። እሺ፣ እግዚአብሔር ያሳድጋችሁ። ደህና ናችሁ? እንዴት ናችሁ? እግዚአብሔር ይመስገን። እናንተ ደህና? እግዚአብሔር ይመስገን። በጣም ደስ ብሎኛል። ከእናታችን ከዛ ከወጣ በኋላ ቤተሰብ መስርተሃል? አሁን ከእናንተ ተገናኝተን ከየት በኋላ የሆነች ልጅ አግኝቼ ነበረ መስቼ ከዛ በኋላ ሳንስማማ ቆየን፣ ተፋተን። በጣም እየጓጓሁ ነበረ። ዛሬ በማየቴ አልቀናኝም እንጂ ተሳካልኝም እንጂ በጣም ተሰማ የት ነበርክ? በፊት ነገዳፉ ነገዳዲ ነበርኩ። ከዛ ወጥቼ ወደ ሰው ሄድኩ።
ወደ ጎሮ ሄድኩ። ከዛ ቆይ ትንሹ ልጅ የ3 ወር ልጅ ነበረ። የ3 ወር ልጅ ጣለብኝ፣ ወጣ ሄደ። የት ትሄዳለህ አልኩት። እሺ እመጣለሁ። በጣም ተቸገረ፣ እሱም ተቸገረ፣ እኔን ተቸገርኩ። ተው አትሂድ ተው፣ አይ እመጣለሁ፣ በአንቺን ዘመድ በእኔን ዘመድ እለምላለሁ፣ እመጣለሁ አለ። ሄደ። ከሄደ በኋላ በቃ ጠፍተዋል። እኔ ልጆቹ አሳድጌ እበጠርጌ ሰው ቤት ሰራሁ፣ አሳደጓቸው። ልጆቹ የት ነበረ? አትጠይቅም ነበር? እኔ በጠይቅ በወጣበት ቦታ ወድቄ በበሽታ በጣም አመመኝ። ወድቄ ነው ስፈልግ በቤት አጥቼ። ከዛ በኋላ ተመልሼ የሆነ ሰውዬ ና አለና በቃ አስገባኝ። 1-2 ቀን አስቀመጠኝ። ከዛ በኋላ ስራ ትሰራለህ ሲለኝ አዎ አልኩት። ከዛ የሆነ ስራ ያሰራኝ እንትን ሲል በሱም አልተስማማንም። በቃ ተነስቼ ወደ ወዲህ ሄድኩ። ወዲህ ሰው ሄጄ 1 ዓመት ትንሽ የቀን ስራ ምናምን ለቃቅሜ ሰርቼ እየበላሁ ነበር። ከዛ ጎሮ አልፌ ሄድኩ። የመጀመሪያ ይቅርታ አድርግልኝ። ይህ ሁሉም ጥዬብሽ ስለጠፋው እኔም አይደለሁም የሆነ ነገር እኮ ነው የሚያጠፋኝ። መጣና ይወስደኛል። በቃ የግዴ ነው እንጂ ወድጄ አይደለም። ከልጆቼ ልለይ ብዬ አይደለም። ልጆቼ እንዴት ያሳደግሻቸው? እንዴት ለፍተሽ ያሳደግሻቸው? ይህ ሁሉም ያሳድገሽ ያስቀመጥሽልኝ እድሜና ጤና ህይወት እድሜሽን እንደ ምሰሶ አድርጎ ያስቀመጠልኝ። አባቴ እንዴት ነህ? ደህና ነህ እኮ? እኛም ደስ ብሎናል። እና አያት ሆነካል። የብዙ የልጅ ልጅ አግኝተሃል። ኤልዳና ተነሱ፣ አባታችሁን አያታችሁን ሰላም በሉት። እየጠየቃችሁኝ አልነበረ?